ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ደግሞ በዛሬው ባለፈው ካቆምንበት ጀምረን እንቀጥላለን ማለት ነው። ባለፈው ሁለት ዳታቤዞችን ወይም ሁለት ቴብሎችን ክሬት አድርገን ትተን ነበር። እነዛን ዳታቤዞች ላይ እንዴት ፎርም እንሰራለን፣ እንደገና ደግሞ ኪዌሪ እና ሪፖርት እንዴት እንሰራለን የሚለው እናያለን ማለት ነው። መጀመሪያ ከቴብል 1 ላይ ፎርም እንዴት እንሰራለን ስል ቴብል 3 ላይ ክሊክ አረግና እዚ ላይ ክሬት የሚለው ገባለሁ። ከዛ ምንድነው አሁን የምሰራው ፎርም ለምን ይጠቅማል ብለን ካል ብዙ ጊዜ አውርተናል። አንደኛ ፎርም የሚጠቅመው አዲስ ፋይሎችን ወይም አዲስ ተመዝጋቢዎች ሲመጡ ምን ለማድረግ ሬጂስተር ለማድረግና በዛ ውስጥ በዳታቤዝ ወይም በቴብላችን ላይ ያሉትን ሰዎች እንደገና ደግሞ ሰርች ለማድረግ ምሳሌ ይሄን ፎርም 3 ልበለው ፎርም 3። ስለዚህ ይሄን ሴፍ አረኩ ፎርም 3 ብዬ ሴፍ አረኩት። ይሄ ጥቅሙ ዘ ፈንክሽን ኦፍ ፎርም ኢዝ አንያ ሰርች ኦፍ ኢን ዘ ቴብል በተብል ላይ ያሉትን ካስተመሮች ለሰርች ለማድረግ፣ ሁለተኛ እንደገና ደግሞ ምንድነው አዲስ ካስተመር ሲመጣ ለመመዝገብ። ምሳሌ ለአሁን አህመድ የተባለ ከዚህ ከቴብል 3 ላይ አህመድ የተባለ ሰው ወይም ማን ለጥቄ ማን ሰነድ የምትባለው ወይም ማበዛ በቴብሉ ላይ ያለውን በቁጥር ልፈልግ ብል ለምሳሌ 3 ቁጥር 33 አለ ተመሳሳይ አለ። ስለዚህ እሱንም ሰርች መጥራድ ለጥቄ ሳይድ ብል ለምሳሌ ሳይድ የተባለ አያችሁታ ሳይድ የተባለ ይመጣል። ስለዚህ አህመድ ሳይድ የተባለ አለ። ስለዚህ እንደገና ደግሞ ለጥቄ መዲና ብል አሁን ምሳሌ መዲና፣ ስለዚህ መዲና የተባለች አያችሁታ አራተኛ ሮ እንትን አይዲዋ 4 የሆነ ቁጥሩ 4 የሆነ መዲና ሳይድ የተባለች ሴት 19 እድሜዋና 11ኛ ዲ የተባለ መጣ። ይሄ ምንድነው ሰርች ለማድረግ ነው። ስለዚህ ሰርች በተናለች እቺን ሰርች ስናደርግ በዳታቤዙ ላይ ወይም በቴብሉ ላይ ያለውን እንትን ለመፈለግ። ሁለተኛ እንደገና ደግሞ እቺን ትታችሁ ከሆነ እቺን አረንጓዴ ወይም ቢጫ ከለሯን ነክተን አዲስ ሰው ክሬት ለማድረግ ምሳሌ ፈርስት ስም ማን ይሆንልኝ ካልኩ መስዑድ ካልኩ ከዛ ለጥቄ የላስት ኔሙ ኬኤስ ልበለው ያው እንዲገባችሁ ነው። ከዛ ወንዲ ስለሆነ እቺን ክሊክ ካላረግም ለጥቄ ኤጁ ስንት ነው ካል 21 ከዛ ግሬዱ ስንት ነው 12ኛ ኤ ሲቀጥል ማርኩ ስንት ነው ካል 43 ልበለው። ስለዚህ ይሄን ሴፍ ላርክ። ይሄን ሴፍ ሳረግ ይሄን ሴፍ ያረኩትን ዳታቤዝ ስጄ ቴብል ላይ ወይም ቴብል 3 ላይ ምን መሆን አለበት አራተኛ ሰው መምጣት አለበት ማለት ነው። መስዑድ የተባለ መስዑድ ኬኤስ ስለዚህ ወንድ ሆነ 12ኛ ኤ እድሜው 21 ሆነና 43 ውጤቱ ያመጣ አለ። ስለዚህ ፎርም ለሁለት ፈንክሽን ተጠቀምንበት። አንደኛ ሰርች ለማድረግ፣ ሁለተኛ እንደገና ደግሞ ሰርች ካረግን በኋላ አዲስ ተመዝጋቢም አዲስ ካስተመር ቢመጣ ያንን ሬጂስተር ለማድረግ ስንጠቀምበት ሁለት ሜተድ ተጠቀምንበት ማለት ነው። ልክ ከዚህ ላይ ቴብል 3ንም ተመሳሳይ ነው ተሰሩታላችሁ። ቴብል 4ን በዚህ ላይ ለመስራት ብትፈልጉ ክሬት ከዛ ምንድን አለ ፎርም። ይሄ ፎርም እንደገና ምን ልበለው ስም ዘ ኔም ኦፍ ዘ ፎርም ምን ላድርግልስ ፎርም ስሙን ፎርም 4 ልበለው ፎርም 4። ምክንያቱም ከቴብሉ ስም ጋር እንዲመሳሰልልኝ ነው። ሁለት ቤዞች ስለሆነ ሪሌሽን ስንፈጥር ግልጽ እንዲሆንልኝ ነው። ስለዚህ ይሄንን እንደዚህ ሳረግ ክሎዝ አረኩት ሴፍ አረግ ስላረኩ ይሄም ክሎዝ ልበለው ቴብል 3 ክሎዝ ላድርገው። ፎርም ላይ ስገባ እዚህ ላይ ፎርም 4 ላይ አሁን ማንን ልፈልግልኝ ቢባል እዚህ ላይ መስዑድ የተባለ ሳልመዘግብ አልቀም መስዑድ። ስለዚህ ሳሚራ የምትባል መጥቶልኛል ሳሚራ። ከዛ አሁን በቁጥር ምሳሌ አንድ ቁጥር ብል አንድ ቁጥር ማን ነው ካሳ የተባለ ይመጣል ማለት ነው። ሁለት ቁጥር ከፈለኩ እንደገና ሁለት ቁጥር ሌላ ከሌለ ሁለት ቁጥር ደግሞ ሙአዝ የተባለ መጣ። ስለዚህ ሰርች ማድረግ ተጠቀሙ። ሁለተኛ አድ ማድረግ ከፈለኩ እዚች ላይ እቺ ትታችሁ ከሆነ እቺ ምንም ኒው ብላንክ ወይም ኒው ሪከርድ ለመጻፍ ስትፈልጉ ይለናል። እዚህ ላይ የፋዘር ኔም ማልበለት ሙሐመድ ኤምዲ ወይም ሙሐመድ አልኩት። ከዛ ሙሐመድ የተባለውን የማዘሩን ስም እንደገና ደግሞ ማልበለት ዚነት የእናቷን ስም ዚነት። ከዛ ወርኳ ምንድነው ካል ፓይለት እንበለውና ፓይለት። ከዛ ፓይለት ኤክስፒሪየንስ ስንት ነው 23 አመት ሰርታል 23 ይር ሰርታል ካል 23 ይር። ከዛ ስለጥቅስ ምን አርጋለች ምን ስንት ፔመንት ታገኛለች ካል ነው $7700 ታገኛለች። ሲቀጥል ኤጇ ምንድነው ካል ስንት ኤጅ ሆኗታል 89 ኤጅ ሆኗታል ካል አሁን ይሄን ሴፍ አረግ ሴፍ። ከዛ ሴፍ አርገን ክሎዝ ልናደርገው ነው። ስለዚህ ይሄንን አሁን ምሳሌ ማን የተባለችውን ሙሐመድ ዚነት ያለውን ቴብል 4 ላይ ስናሄድ ማግኘት አለብን ማለት ነው። ስለዚህ አያችሁታ ሙሐመድ ዚነት የተባለ አንድ ዳታቤዝ ክሬት ወይም አንድ ሪከርድ ክሬት አድርገናል። ያንን ሪከርድ አግኝተናል ማለት። ስለዚህ እንውጣ አሁን እንትኖችን እነዚህን ፎርሞችን መስራት አወቅ። ከፎርም ለጥቀን ኪዌሪ ነው የምንሰራው። አሁን ኪዌሪ ስንሰራ በመጀመሪያ ጥንቃቄ አለብን። አሁን እዚህ ላይ ይውትና ውጤታቸው ከ90 በላይ የሆኑትን ብቻ ፕሪንት አድርግልኝ ወይም ከ90 በላይ ፕሪንት አድርግልኝ ካልኩት
ማንን ይተዋል ማለት ነው? መስዑድን ይተዋል ማለት ነው። ስለዚህ እንደገና ከዛ በታች ያሉትን አድርግልኝ ብዬ ምን መስራት ይችላል? ኪዩሪ። ስለዚህ ፎርም ስሪ ላይ አረግና ምን እሰራለሁ? ኪዩሪ ክሬት ከዛ ምን እሰራለሁ? ኪዩሪ እና ኪዩሪ ዲዛይን። ኪዩሪ ዲዛይን ላይ ብትጠቀሙ የተሻለ ምን ሊሚቴሽን የለውም ማለት። ስለዚህ ማን ነው የምትፈልገው? ቴብል ስሪ ነው ወይ ፈልጋለኝ? አዎ ቴብል ስሪ ነው ፈልገው አልኩት። ከዛ ክሎዝ ብዬ ወጣሁ። ምንድነው ድረግ አድርገህ ማለት ዘ ቪዚብል ኦፍ ዘ ኢንዲዘሮች ቪዚብል እንዲያደርግላቸው የፈለኩት ምሳሌ አይዲ ከሆነ አይዲ፣ ከዛ ፈርስት ስም፣ ከዛ ላስት ስም ለጥቄ ግሬዱን 11ኛ 12ኛ መሆኑን ለማየት እና ማርኩን ቶታል ማርኩ ስንት እንደሆነ ለማየት ይሄን አረጋለሁ። ይሄ ዲስፕሌይ ነው የሚደረጉት። አሁን ይሄንን ራም ባረገው ምንድነው ዲስፕሌይ ብቻ ነው የሚያደርግልኝ። ማን ነው የሚያደርግልኝ? ቴብል ስሪ ላይ ያሉትን ሰዎች ብቻ ነው ክሊክ እያያችሁ ነው። ክሪት ያደርግልኝ ቴብል ስሪ ላይ ያሉትን ብቻ ነው ኪዩሪ እንትን ያደርጋል። ኪዩሪ ግን ሌላ ምን ፈንክሽን አለ? በጣም ብዙ ፈንክሽን አለ ኪዩሪ። አንደኛ ከ90 በላይ ውጤት ያላቸውን አፕላይ አድርግልኝ ካልኩት ምሳሌ እዚህ ላይ ማርክ ላይ ሄድና እዚህ በማርክ ትክክል ሾው ማለት ኦን ናቸው። ሾው ማለት እንዲታይ ማድረግ ነው። ልክ ራን ስታደርጉት ወይም ይሄንን እንትኑን ሪፖርት ስታደርጉት ለከስተመሩ የሚደርሰው ሾው እንዲደረግለት ከተፈለገ ሾውን ኦን ታደርጋታላችሁ። ሶርት እዚህ ላይ ይታችሁ ከሆነ በዚህ ላይ ሶርት አለ። ስለዚህ ይሄ ሶርት ምንድነው? አሴንዲንግ ዲሴንዲንግ ከትንሽ ወደ ትልቁ ከሆነ ከፈለጋችሁ አሴንዲንግ ዲሴንዲንግ ማድረግ ትችላላችሁ። ቴብሉም ላይ ማድረግ ትችላላችሁ በፈለጋችሁት። ክሪቴሪያ ላይ ነው። ክሪቴሪያ ላይ ቶታል ማርካቸው ከስንት በላይ ከ90 በላይ የሆኑትን ነው አውጣልኝ አልኩት አይደል እንዴ? ስለዚህ ቶታል ማርካቸው ከ90 በላይ ከሆነ ግሬተር ዛን ልና ኦር ኢዝ ኢኳልስ ቱ ከ90 በላይ ያሉትን ዲስፕሌይ አድርግልኝ አልኩ። ስለዚህ የሚወጡት እነማን ናቸው? ቅድም ያያችሁ ራን ስለው ማን መውጣት አለባቸው? መስዑድ ትቶ መውጣት አለባቸው። እሺ ሌላ ሜተዲስ ካልኩኝ እዛው ላይ ቀለል ባለ ሂድን ከ90 በታች ያሉትን ደግሞ አውጣልኝ ካልኩኝ እቺ ግሬተር ዛን የነበረችውን ለዛን ሳረጋት ይችን ለዛን ሳረጋት አሁን ደግሞ ማን ነው የሚወጣው? መስዑድ ብቻ ያወጣል። ሌሎቹ ማንም የሚወጣ የለም ማለት 9ኛው እኩል ይሆናል ካለ 9ኛ ያወጣል። ስንሞክረው ዙሮ እኩል ይሆናል አድርገን እንሞክረው። ስንሞክረው ማን ወጣ? መስዑድ የተባለ ስንት ወጣ? 43 ስላለ እሱ ብቻ ያወጣል። ልክ እንደዚህ ያደረግን ነገር ስናደርግ ኪዩሪ እንሰራለን ማለት ነው። ስለዚህ ይሄን ለምሳሌ ሴቭ ላድርግና ልውጣ። ስለዚህ ኪዩሪ ስሪ ነው የሰራሁት። ኪዩሪ ስሪ የስሪን ስለሆነ የሰራው ኪዩሪ ስሪ ሴቭ አደረኩት። አሁን እዚህ ላይ ደግሞ በኪዩሪ አሁን ውጤታቸው ከ90 በላይ የሆኑትን በታች የሆኑትን አውቶፑት መስራት ወይም ካራክተር መስጠት ለመር። አሁንም እዛው ላይ ስሙሳ በአህመድ የሚጀምር ፈረስ ስም በአህመድ የሚጀምር ካልኩ እዚህ ላይ ካራክተርልና ላይክ እሺ ስፔስ አድርግና ፖቴሽን ሺፍት ፕለስ እንትን አድርጌ ከኤል ለጥቃ ያለችው ወይም ከኢንተር ለጥቃ ያለችው በዲስክቶፕ ከሆነ ፖቴሽን ከዛ ማን የሆነውን ካልኩኝ አህመድ የሆነውን ከዛስ እንትኑ አሁን ይሄን ሳረግ ውጤቱ የመጀመሪያው ስሙ አህመድ ይሆንና ውጤቱ ከ90 በታች የሆነ ሰውዬ ምን አድርግልኝ? ዲስፕሌይ አድርግልኝ ወይም ራን አድርግልኝ አልኩ። የለም ግንሳ አሁን በመዘግብ ፎርም ላይ ሄጄ ቴብል ስሪ ላይ ሄጄ አህመድ የሆነ ሰው አዲስ ክሬት ላድርግ እስቲ ምሳሌ እንዲገባን እዚህ አህመድ የሆነ የመጀመሪያ ስሙ አህመድ የሆነ አህመድ የሆነ ከዛ ላጥቀውንሳ ላስት ኔሙ ሰይድ የሆነ ሰይድ ውጤቱ ከዛ ሴክሱ ይሄ ነው። ከዛ ኤጁ 12 የሆነ ግሬዱ ስንት ነው? ግሬዱ 11ኛ ኤ ሆነ። ማርኩ እንደገና ስንት የሆነ 53 ይሆናል በለው 56 የሆነ ይሄ አሁን ቅድም አውቶቡት የለኝም ነበር። አሁን ግን አውቶቡት ይኖረኛል። ለምን ካላችሁ አዲስ ካስተመርን ዲስፕሌይ ስላረኩኝ። ይሄንን አሁን ሪፍሬሽ አድርጌ ወይም እንደዚህ ክጄ ይሄን እንዳለ ራን ባረገው ማን ብሎ ይወጣል? ራሱ አልወጣም ማለት። ስለዚህ አሁንም ልመለስ። ይሄን ኪዩሪ ልዝጋ ሴቭ ከዛ ኪዩሪ ልዝጋ ክሎዝ ፎርሙንም ልዝጋው። አለመዝጋትም ትችላላችሁ። ዞሮ እኔ ግልጽ ለማድረግ ልዝጋው። ስለዚህ ኪዩሪ ስሪ ላይ ነው አሁን ፈልገው። ኪዩሪ ስሪ ላይ ምንም እንትን የለም። አያያችሁትም ከሆነ ምንም ሰው የለም። ምክንያቱም የመጀመሪያ ስሙ አህመድ የሆነ የመጀመሪያ ስሙ ማን የሆነ አህመድ የሆነ ውጤቱ ከ90 በታች የሆነ ማን ስለው ሰው የለም። ስለዚህ ዳታቤዛችሁና የምታዙት ነገር መገናኘት አለበት ማለት። ስለዚህ ዳታቤዙ ላይ ልሄድ ማን ነው አህመድ የሆነ አመር ሰይድ እሺ አህመድ ውጤቱ 99 አለው። ስለዚህ አዲስ የጨመርኩትን አልገባም ማለት። ስለዚህ ልጨምር ዘላይ እስኪ አህመድ ከዛ ኤስኢዲ አልኩት። ዞሮ ችግር የለውም እንትኑ አያጣላንም። እርሜው 21 የሆነ 11ኛ ኤ ውጤቱ ስንት ሆነ? 56 ይሆናል አልኩኝ። 56 ይሆናል አልኩኝ። ስለዚህ አሁን ይሄን ሴፍ ሳላርግና ሴፍ ክሎዝ ላርገው። ሴፍ ክሎዝ
ከዛ አሁንም እቺ ኪዮሪ ትጥፋ ወይም እቺን ኪዮሪ ክሎዝ። ኪዮሪ 3 አያችሁታ። ሰባተኛ አህመድ ሰኢድ የተባለ ምን ብሎ መጥቷል? በመጀመሪያው አህመድ የሚጀምርና ውጤቱ ከስንት በታች ሆነ? ከ90 በታች የሆነ አንድ አህመድ መጥቷል ማለት። ስለዚህ በፈለጋችሁ እንደገና ደግሞ እዚህ ላይ ከፈለጋችሁ የመጀመሪያ ስሙ እዚህ ላይ ዲዛይን የመጀመሪያ ስሙ እንደገና ከአህመድ በስተቀር ሌላ ከፈለጋችሁ ቀይሩት። እዚህ ላይ አህመድ ከዛ የአህመድ ነው ላይክ አህመድ ነው ያለው። የቀጣይ ስሙም እንደገና ደግሞ ሰይድ የሆነ ካላችሁ ሰይድ የሆነ የመጨረሻ ስሙ ወይም የአባቱ ስም ሰይድ የሆነ ካል ላስት ኔም ላይክ ስፔስ ከዛ ምን ላርግ ሰይድ የሆነ ሰውን ዲስፕሌይ አድርግልኝ ወይም አውትፑት አድርግልኝ ካልኩት ውጤቱ ከ90 በታይ የሆነ ካልኩኝ ማን ይወጣል? ሰይድ የሆነ 11ኛ 56 የሆነ ይወጣል። ሰይድ የሆነ ወጣል። ስለ ስድስተኛው ይወጣል። ልክ እንደዚህ አይነት ካራክተሮችን የምትሰጡት በዳታቤዝ ላይ ኪዌሪ ላይ ነው። ልክ ይሄን ኪዌሪ የፈለገ ሰው ረን ካለ ወይም ረን የሚል አፕሊኬሽን ካለ እዛው ላይ ማውጣት ይችላል። ልክ እንደዚህ ላይ ዲዛይን ቪው ላይ ረን የሚለውን ማድረግ ይችላል። ከዚህ ላይ እንዴት አድርጋ አሴንዲንግ አስቀምጣለሁ የፈርስት ስም የኔክስት ስም የሚለውን ነገር አሁን ምሳሌ በሰከንድ ስም አሴንዲንግ ያርግልኝ ከተረኩኝ እዚህ ላይ ሶርት የሚለው ላይ አሴንዲንግ ዲሴንዲንግ የሚለውን መጠቀም እችላለሁኝ። እናንተ እንደፈለጋችሁ ማድረግ ትችላላችሁ። ስለዚህ ውጤታቸው ከ90 በላይ የሆኑ ልክ እንደገና ደግሞ ከዚህ ውጤታቸው ከ90 በላይ የሆኑ ተማሪዎችን አውጣልኝ። የመጀመሪያ ስማቸው አህመድ የሆነ ከድር የሆነ የፈለጋችሁትን ካራክተር የምታዘዙ ከሆነ ይሄ ምንድነው? ኪዌሪ ነው። ከኪዌሪ ላይ ሪፖርት እንሰራለን። ሪፖርት ማለት ረን እና በሌላ አባባል ኪዌሪ ከዛ ኪዌሪ ላይ እጅ ክሬት አደርጋለሁ። ምንድነው የምሰራው? ሪፖርት ላይ ይሄ ሪፖርት ማለት ዘ ዲስፕሌይ ኦፍ ኢን ዘ ኢንዲዩዘር ኦፍ ሲ የሚያደርገው ይሄ ኪዌሪ ያዘጋጀነው ነገር ኢንዲዩዘር ሊሰራ የሚችለው ነገር ምን ይሰራል? ኪዌሪ ይሰራል ማለት ነው። ይሄ ሪፖርት ይሰራል። ስለዚህ ሪፖርት ላይ ኪዌሪ ልዝጋና ኪዌሪ ላጥፋ ወይ ይቅርታ ክሎስ ሴፍ ከዛ ኪዌሪ 3 ላይ ሄጄ ክሬት አደርጋለሁ። ምንድነው ክሬት የማደርገው? ሪፖርት እንደዚህ ስሰራ አያችሁታ አህመድ የተባለ ነው። ኪዌሪ ማን ነው መሰላችሁ? እቺ ማን ሪፖርት ኪዌሪ ያዘጋጀው ነው መሰላ። ስለዚህ ሪፖርት 3 ልበለው። ሪፖርት 3 ስለዚህ ሪፖርት 3 ማለት ዘ ቪዚብል ኦፍ የሚታይ ወይም ኢንዲዘር የሚያሳየ ሪፖርት 3 ነው። እናንተ ኪዌሪ 4 እና ሪፖርት 3 ፎርን ስሩ ያማ ከቴብል 4 ላይ ኪዌሪ 4 ስሩ ያማል። ከዚህ ውስጥ ዶላራቸው ፔመንታቸው ከ700 በላይ የሆኑትን ዲስፕሌይ አድርጉልኝ። ኤጃቸው ከ34 በላይ የሆኑትን ስማቸው በመጀመሪያ ወርከራቸው በማናጀር የሚጀምር ምናምን ብላችሁ ማድረግ ትችላላችሁ። ይሄንን እናንተ ትሬኒንግ አድርጉበት። ስለዚህ በእንደዚህ ነገር ትሬኒንግ ስታደርጉ ያልገባችሁ ነገር ካለ ምን አድርጉልኝ? ኮሜንት ላይ አስቀምጡልኝ። የቻልኩትን ነገር እኔም ለመግለጽ እሞክራለሁ፣ የቻልኩትን ነገር ለማስረዳት እሞክራለሁ ማለት ነው። በቀጣይ የምንማረውና የምትዘጋጁበት እንዴት ሪሌሽንሺፕ እንሰራለን። ያ ማለት ቴብል 1 እና ቴብል 2 ምን አይነት ሪሌሽንሺፕ አላቸው፣ 1 to 1 ነው 1 to many ነው many to 1 የሚለውን ምን አይነት ሪሌሽንሺፕ አላቸው የሚለውን በቀጣይ ክፍለ ጊዜያችን እናያለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።